ወልጄ አልጋዬ ላይ ሂጄ 3 ቀን እመቤቴን 3 ቀን አልጋ ላይ ተኝቼ መታ አላየችኝም። 3 ቀን ሙሉ ምን ልስጥሽ አላለችኝም። የመጨረሻ እያለቀስኩኝ ገብርኤልን እራበኝ ብዬ ነው ልጆች ወንዶች ነበሩ ወንዶችን የጠየኳቸው። እና ይሄ ነው ሰው ማለት፣ ይሄ ነው ሰው ነው። ራስሽን ሳታከብሪ ማንንም ልታከብሪ አትችይ። መጀመሪያ ኢትዮጵያዊነትሽን ማንነትሽን ወደጅ። እኔ ሀበሻ ቤት አንቺ ሀበሻ አይደለሽም፣ አንቺ ሀበሻ አይደለሽም። ነገ ስትወልጂ አንቺ ሰው ላትቀጥሪ ነው። ሁሉም በጊዜው እኮ የተሻለ ነገሮች ላይ ይሄዳል። ዛሬ ሰው ቤት ተቀጠርን ማለት ነገ አንቀጥርም ማለት አይደለም። እኔ አሁን ሰው ቤት ተቀጣሪ ነበርኩኝ። ሰው ቤት ተቀጥሬ አረብ ቤት ኢትዮጵያን ቤትም ይሁን ቀጥቅጬ ሰርቻለሁ። ዛሬ ላይ ግን እግዚአብሔር ቀን አውጥቶልኝ ዛሬ ላይ ስወልድ ሰው አመጣው። ግን እኛ ራስ በራሳችን ክብር የለንም፣ ክብረ ቢሶች ነን። በንጋሊ ህንድ ማለት ነው 5 ነው ስራ ይከፍታል። ግሩፕ ፈጥሮ ስራ ከፍቶ ይሰራሉ። እኛ ኢትዮጵያውያኖች ምቀኛ ቅንቅናም የሆነን አንዱነንም መስራት አንቻልም። አንዱነን መስራት አንችልም። አንዱነን እንኳን ሌላ አይደለም እላይ የወጣውን መች ወደ ታች እናዘቀዝቃለን ብለን ነው የምንሄደው እንጂ እርስ በራሳችን ፍቅር የለንም። ሌላ ሀገር ዜጋ ቻይናን እዩ፣ እስቲ ህንዶችን እዩ፣ በንጋሊዎችን እዩ። ስራ እንኳን ሲመጣ ራስ በራሳቸው ነው የሚሰጣጡት። እኛስ ምቀኛ ቅንቅና ሙላ ራሳችሁን ማለት ነው ይሄ ማለት እንጂ ከኪሳችሁ ዱሎ የላችሁም። ራሳችሁን ላይ ነው የምትሰቅሉት ላይ። ሰው ማለት የሰው ልክ ማለት እርስ በራስ መተሳሰብ፣ መኖር፣ መዋደድ፣ መተሳሰብ፣ ለሰው መልካም ነገር ማድረግ፣ ለራስ ማስቀመጥ ማለት ነው መቋጠር። ያቺ መልካምነትሽ ነገ ታኖርሻለች። የሆነ ቦታ ላይ ትቸገሪያለሽ። ሀብታምም እኮ ያጣል እኮ ብዙ ገንዘብ አለው፣ ግን የሆነ ሰዓት ላይ ማጣቱ አይቀርም። ማግኘትም እንዳለ ማጣትም አለ። ሰውን አትናቂ፣ ሰውን በሰውነቱ ደጅ እስከ ሰራሽ ድረስ ደግሞ መዳምም ይሁን ኢትዮጵያም ትሁን ማንም ትሁን በስነ ስርዓት ከሰራሽ በስራሽ ትከበሪያለሽ። አይተሽ ለጥልጬ እሰራለሁ ካልሽ ግን የትም ቦታ ትከበሪ፣ ክብር የለሽም። አረብ ቤትም ብትሄጂ፣ ሱዳኔ ቤትም ሂጂ፣ ኢትዮጵያን ቤትም ሂጂ፣ ስራሽ ነው የሚያስከብርሽ። ከሰራሽ እኔ ሰርቻለሁ ሊከፈለኝ ይገባል፣ እስከ ተከፈለኝ ድረስ ደግሞ እኔ መስራት አለብኝ ብለሽ አይምሮሽን ካሳመሽ እግዚአብሔርን አንቺ ሁሌም መልካም ነገሮችን ወደፊትሽ ታስቀምጫለሽ። መጥፎ የሚሰራ ግን ሁሌ መጥፎነትሽን ገባችሁ? ከዛ በተረፈ እርስ በራሳችን ያለን ንቀት፣ ያለን አስተሳሰብ፣ ያለን ቦታዎች በጣም ያስጠላል። መዳም ቤት ሲጀመር ኢትዮጵያ ከሰሽም ተወስጃለሽ። መዳም እኮ ማለት ነው በነገራችን ላይ አሽቀንጥቅጣ ነው እንደዚህ የምታሰራሽ። አሽቀንጥጣ ማለት ነው እንደዚህ ወደ ላይና ወደ ታች አፍጠርጥራ ነው የምታሰራ። ገባችሁ? ሰራሽ አልሰራሽ ነገ አንቺም ስትወልጂ ማንም አይሰራልሽም፣ ማንም ማለት ነው። ምክንያቱም አንቺ ሰው ቤት ገረድ መሆን አልፈልጊም። ሌላ ሰው አንቺ ቤት መጥቶ የሚሰራው ማን ስለሆንሽ ነው? ዋሪዮ ተኝቼ እናቴ ትሙትን 3 ቀን ሙሉ ወልጄ አልጋዬ ላይ ሂጄ 3 ቀን እመቤቴን 3 ቀን አልጋ ላይ ተኝቼ መታ አላየችኝም። 3 ቀን ሙሉ ምን ልስጥሽ አላለችኝም። የመጨረሻ እያለቀስኩኝ ገብርኤልን እራበኝ ብዬ ነው ልጆች ወንዶች ነበሩ ወንዶችን የጠየኳቸው። እና ይሄ ነው ሰው ማለት፣ ይሄ ነው ሰው ነው። ራስሽን ሳታከብሪ ማንንም ልታከብሪ አትችይ። መጀመሪያ ኢትዮጵያዊነትሽን ማንነትሽን ወደጅ። እኔ ሀበሻ ቤት አንቺ ሀበሻ አይደለሽም፣ አንቺ ሀበሻ አይደለሽም። ነገ ስትወልጂ አንቺ ሰው ላትቀጥሪ ነው። ሁሉም በጊዜው እኮ የተሻለ ነገሮች ላይ ይሄዳል። ዛሬ ሰው ቤት ተቀጠርን ማለት ነገ አንቀጥርም ማለት አይደለም። እኔ አሁን ሰው ቤት ተቀጣሪ ነበርኩኝ። ሰው ቤት ተቀጥሬ አረብ ቤት ኢትዮጵያን ቤትም ይሁን ቀጥቅጬ ሰርቻለሁ። ዛሬ ላይ ግን እግዚአብሔር ቀን አውጥቶልኝ ዛሬ ላይ ስወልድ ሰው አመጣው። ግን እኛ ራስ በራሳችን ክብር የለንም፣ ክብረ ቢሶች ነን። በንጋሊ ህንድ ማለት ነው 5 ነው ስራ ይከፍታል። ግሩፕ ፈጥሮ ስራ ከፍቶ ይሰራሉ። እኛ ኢትዮጵያውያኖች ምቀኛ ቅንቅናም የሆነን አንዱነንም መስራት አንቻልም። አንዱነን መስራት አንችልም። አንዱነን እንኳን ሌላ አይደለም
እላይ የወጣውን መች ወደታች እናዘቀዝቃለን ብለን ነው የምንሄደው እንጂ እርስ በራሳችን ፍቅር የለንም። ሌላ ሀገር ዜጋ ቻይናን እዩ እስቲ፣ ህንዶችን እዩ፣ በንጋሌዎችን እዩ። ስራ እንኳን ሲመጣ ራስ በራሳቸው ነው የሚሰጣጡት። እኛስ ምቀኛ ቅንቅና ሙላ ራሳችሁን ማለት ነው ማለት እንጂ ከኪሳችሁ ቡሎ የላችሁም። ራሳችሁን ላይ ነው የምትሰቅሉት እላይ። ሰው ማለት የሰው ልክ ማለት እርስ በራስ መተሳሰብ፣ መኖር፣ መዋደድ፣ መተሳሰብ፣ ለሰው መልካም ነገር ማድረግ፣ ለራስ ማስቀመጥ ማለት ነው፣ መቋጠር። ያቺ መልካምነትሽ ነገ ታኖርሻለች። የሆነ ቦታ ላይ ትቸገሪያለሽ። ሀብታምም እኮ ያጣል እኮ ብዙ ገንዘብ አለው፣ ግን የሆነ ሰዓት ላይ ማጣቱ አይቀርም። ማግኘትም እንዳለ ማጣትም አለ። ሰውን አትናቂ። ሰውን በሰውነቱ ደጅ እስከ ሰራሽ ድረስ ደግሞ መዳምም ይሁን ኢትዮጵያም ትሁን ማንም ትሁን በስነ ስርዓት ከሰራሽ በስራሽ ትከበሪያለሽ። አይተሽ ለጥልጬ እሰራለሁ ካልሽ ግን የትም ቦታ ትከበሪ፣ ክብር የለሽም። አረብ ቤትም ብትሄጂ፣ ሱዳኔ ቤትም ሂጂ፣ ኢትዮጵያን ቤትም ሂጂ፣ ስራሽ ነው የሚያስከብርሽ። ከሰራሽ እኔ ሰርቻለሁ ሊከፈለኝ ይገባል፣ እስከ ተከፈለኝ ድረስ ደግሞ እኔ መስራት አለብኝ ብለሽ አይምሮሽን ካሳመሽ እግዚአብሔርን አንቺ ሁሌም መልካም ነገሮችን ወደፊትሽ ታስቀምጫለሽ። መጥፎ የሚሰራ ግን ሁሌ መጥፎነትሽን ገባችሁ? ከዛ በተረፈ እርስ በራሳችን ያለን ንቀት፣ ያለን አስተሳሰብ፣ ያለን ቦታዎች በጣም ያስጠላል። በጣም ማለት ነው። ለምሳሌ የሆነ እቃ እኔና አንድ አጋዤ ቤት ውስጥ አለች እንበል። የሆነ እቃ ማንም የለም ቤት አስቀምጬ የት ሄደ ብዬ ብንጠይቅ ችግር ነው። እኔ አሁን ሌላ አይደለም ድንግል ማርያምን 24 አልትራ ቤት ውስጥ ጠፋብኝ። ያውም ዱባይ ላይ ጠፍቶብኝ እንኳን ጸጥ ያልኩ ሰው ነኝ እኔ። ማርያምን ምንም ብላችሁ መጠየቅ እንኳን አትችሉ፣ መጠየቅ አትችሉ። እኔ ጦሴን ይዞ የሆነ ነገር ሲጠፋ ሲሰበር ምናምን በቃ ጦሴን ይዞ ይሄድ ነው የምለው። እኔ ሲጀመር አንድ ቀን ኩሽና ገብቼ እንኳን አይቻል አቅም። እኔ ግን አንወድም እኛ አረብ ቤት ግን እኔ ስሰራ እመቤቴን ነው የምላችሁ እማምላክን ሽንት ቤት እንኳን በቀን ስንቴ ነው የማጥበው። ማታ አጸድታኝ ጠዋትም ድጋሚ ታጸዳኝ ነበር መዳሜ። የመጀመሪያ መዳሜ 3 ወር ሰርቼ ነው የወጣሁት ከዛ ቤት። 2 ህፃን ልጅ መንታ ልጆች አሉ። የ10 ወር መንታ ልጆች ናቸው የመጀመሪያዎቹ ማለት ነው። ማርያምን ልጆቹን ይዛለሁ፣ ያለቅሳሉ፣ ማታ ይነሳሉ፣ ይተኛሉ። ቤት ምንም እኮ አልቆሸሸም። ባለ 2 መኝታ ቤት ነው። ማታ ታጸዳኛለች፣ ጠዋትም ደግማ ታጸዳኛለች። ያልቆሸሸውም ማለት ነው። ምንም ያለው ነው። ኩሽና ማለት ነው ከላይ እስከታች ነው የምታሳጥበኝ። እኛ ኢትዮጵያኖች የሚረግጠንን ነው እንጂ እመቤቴን አንወድም። የሚያከብረንን ስንከበር አትወዱም። አሁን እኔ ቤት ምግብ አንድ ላይ ነው ቀርበን የምንበላው፣ ግን አይፈልጉም። አሁን ለምሳሌ አጋዥ አምጥቼ አትፈልግም እንደዚህ ተሰብስባ ከኛ ጋር መብላት። እኔ ደግሞ እንደ ፋሚሊ ነው የምፈልገው፣ እንደዚህ ተሰብስበን መብላት። በቃ ያገኘነውን ምንም ይሁን ምን አብረን ነው ቀምሰን እንድንበላ የምፈልገው። እነሱ ግን አይፈልጉም። በቃ የሆነ አንዳንድ ጊዜ ይሰማቸዋል። ተጸይፋን ነው ምንድን ነው እኛ ማንን እሷ ምንድን ናት ብለን ነው የምናስበው። እኔ ቤት ለብቻ እንትን ብዬ በላለሁ። የለም ቀርበው ለምን እዚህ ጋር አይደርሳቸውም? መብላት ትችላለች፣ ግን ቀርበው እንኳን መብላት የማይፈልጉ ልጆች አሉ። ለምን? ስንከበር አንወድም። እኔ ቤት ሰራተኛ እና አሰሪ የለም። ሁሉም የራሱ የድርሻ ስራ ነው ያለው። የሚሰፉ ልጆችም ይሁን ሱቅ የምትሰራ ሴልስም ትሁን ቤት ውስጥ የምትሰሪ የሚሆን ስራችን ነው የሚለያየው እንጂ እኛ አንድ ነን። ቤት ውስጥም ሰራሽ ውጭም ሰራሽ ስራ ነው። ወርክ ነው። በካላስ አለቀ። ሁላችንም ሰራተኛ ነን። እኔ ለእናንተ ሰራተኛ ነኝ። ታዙኛላችሁ፣ ሰራለሁ። ገባችሁ? ሁሉም የየራሱ የሆነ አለቃ አለው። ሁሉም አንድ ነው። መዳምም አለቃ አላት። ሁሉም ሰራተኛ ነው እዚች ምድር ላይ። በነገራችን ላይ የበታችነት ስሜት የሚሰማችሁ ሰዎች ግን በጣም ከባድ ናቸው። በህይወታችሁ ውስጥ በጣም ትልቅዬ ነገሮችን ታስቀምጣላችሁ። በጣም ከባድ ነው። የበታችነት ስሜት የሚሰማችሁ ከሆነ በየሄዳችሁበት ሰላም አይሰማችሁም። አይምሯችሁ ሁሉ ሰላም ያጣል። ትጎነጉናላችሁ። ሰው የሚናገረው ወደ ሌላ ድረስ እስከ ተከፈለኝ ድረስ እሰራለሁ።
እሰራለሁ። ምንም ለኛ ኢትዮጵያኖች ክብር የለንም። እርስ በራሳችን ንቀታሞች ናት። በጣም ነው የምንናናቅ። ሰው ራሱን ይንቃል። እንደ መትረየስ ነው እንዴ? ሴት ልጆች ቆፍጠን በሉ፣ ቆፍጠን በሉ። ሴት ልጅ ቆፍጠን ስትል ደስ ይላል። ኮራ በይ፣ ጀነን በይ። ምንድን ነው የምትሽለጠለጭ? ቆፍጠን በይ እሺ። ከዛን ጽድት ብለሽ አንዱን ከያሽ በቂ ነው። ያው ነው እኮ ማሬ፣ ያው ነው። ስም ነው እንጂ የሚለያዩት። ሁሉም ወንዶች አንድ ናቸው። ስማቸው ግን የተለያየ ነው፣ ወይ የፊት ገጽታቸው የተለያየ ይሆናል። እዚህ ደሴ ማሬ፣ አንዱን መርጠሽ የሚወድሽን መርጠሽ አግቢሽ። ከምትወጂው ይልቅ የሚወድሽ ይበልጣል። የምትወጂው ማለት ነው አቃጥሎ ነው ድፍት የሚያደርግሽ። ሲኦልን ነው የሚያሳይሽ። ሲኦል ራሱ እንደ ይሻላል ብዬ ነው የማስበው እኔ። ድፍት አድርጎ ነው የሚደፋሽ። እሺ ከምትወጂው ይልቅ የሚወድሽን መርጠሽ ገነት ውስጥ ኑሪ። ካለበለዚያ የምትወጂውን ካገባሽ ሲኦልን፣ ሁለተኛ ሲኦልን ነው የምታየው በምድር ላይ። ልኖርበት ስልኬ ነበር ካላችሁ ማርያምን አረብ አይነቃችሁም። ፈሪ ናቸው፣ አይነካችሁም ሲጀመር ማለት ነው። እግዚአብሔርን ከ199% ፊት ከሰጣችሁ ብቻ ነው 1%፣ እሱም አንዳንድ አለ ጋጠ ወጥ የሆነ። ከዛ በተረፈ ገብርኤልን ፊት ካልሰጣችሁ አይነካችሁም። የሆነ ራሳችሁን አሳልፋችሁ ሰጣችሁ። አረገዝኩ ከመዳም ልጅ ከባባ ልጅ ከምን ልጅ አላማሽን የረሳሽ የመጣሽበትን እንኳን አላማ የማታቂ ከሀገሪ ስትወጪ እንኳን ለምን እንደወጣሽ የማታቂ ከንቱ የሆናችሁ የሌላ ሰውን ስም አታጥፉ። በጣም የምትደክም እየራባት እየጠማት መተኛ ቦታ እንኳን ሳይመቻት መተኛ ትፈልጋ ሳተኛ አረብ አናቷ ላይ የጮች አላርም አናቷ ላይ የጮ የምትሰራ በጣም ደክሞ በዚህ ሙቀት ምግብ እየሰሩ በጣም እየለፉ የሚኖሩ ሴቶች አሉ። ስለዚህ አረገዝኩ ብላ የምትመጣውን ሴት በተለይ ሚዲያ ላይ አምጥቶ የሚያሰጡትን ገብርኤልን መናገር አለባችሁ። ማርያምን እዛው እንዳረገዛችሁ እዛው ራሳችሁን ቻሉ። ነውርም ጠፋ እንዴ? ነውርም ጠፋ። በንግራችን ላይ ድሮ እኮ ነውር ነበረ እኮ ያለ ባል መውለድ። አሁን ነውር ማፊ ሚዲያ መሆኑንም የረሳችሁ ነው። ነውርነት የለም። እንዱ ያለ ባል መውለድ እኮ ነውር ነው። አንድ ሴት ልጅ አግብታ ነው መውለድ ያለባት። ሳታገባ እንዴት ትወልዳለች? ነውር ነው ብዬ ነው። ብር ይዘሽ ትመጫለሽ ይላሉ። አንቺ ልጅ ይዘሽ ልትሄጂ ነው። እውነት አላማችሁን አትርሱ። ሁለተኛ ነገር ደግሞ መዳም ቤት ያሉትን ልጆች ማርያምን አታሰድቡ። በማርያም እመቤቴን የሀገሯ ንፋስ እያማራት የምትፈልገው ምግብ ሳትበላ የምትፈልገው መኝታ ሳተኛ የምትፈልገው ኑሮ ሳትኖር እድሜዋን የፈጀች አመታትን እያስቆጠረች የምትኖረውን የመዳም ቤት ልጆችን አታሰድቡ። ራሳችሁ አመት ሙሉ ስራ ሳትሰሩ ጃዛ ቤት ተዘብዝፋችሁ ሌላውን የሚሰራውን ሰው አታሰድቡ። በሚካኤል ገብርኤልን ማርያምሽ ነው። እኔ በጣም ነው ያስጠላኝ። ሚዲያችሁ ላይ አምጥታችሁ የምታሰጡ ራሱ በጣም ባለጌ ናችሁ። በነገራችን ላይ ልንገራችሁ፣ ያረገዘች ሴትን እንዲሁም ደግሞ የማይሆን ንግግሮችን ሚዲያ ላይ አምጥቶ ማስጣት ራሱ ደስ አይልም። አለቤደፍራኝ እንደዚህ አድርጎኝ የምትሉ ሴቶች ገብርኤልን የሰውን ስም አታጥፉ። አሁን አግብታችሁ ወደ ኢትዮጵያ ስትሄዱ ምን ይላችኋል መሰላችሁ? ይልሻል፣ ገብቶሻል በደህና የመጣሽ አይመስለውም ብዬ ነው። እኔ እዚህ ቁጭ ብዬ የጠበኩሽ አንቺ ይልሻል። አይገባሽም እኮ ወይዘሮ መሰልሽ ልምሰላ። የልጅ እናት እኮ ነኝ። ልምሰል ገና 40 ቀኔ ነው ከወለድኩ። ራሱ ሼፒ እንዲሆን ፈለጋችሁ። ምን አገባችሁ? ባሌ ይመቸው እንጂ እናንተ ምን ቤት ናችሁ ታዲያ? ቆርጬ ልጣለው ሰውነቴን።
እንትን መሰልሽ። ታዲያ ምን ልምሰል? የወለደች ሴት ምንድን ነው የምትመስለው? እኔ ምነው ቁመና እንትን ብዬ ምን ሞዴሊስትነት እየተማርኩ መሰላችሁ እንደ እናንተ? ማፊ ጤንነት አይሰማችሁም? እና ታዲያ ምን ልሆንላችሁ? በ40 ቀን ምን እንደሆን ነው የምትፈልጉት? ወፈርሽ እንዲሆንሽ እና ታዲያ ቅጥ እንደዚህ አጥንቱኝ መነሳት ነበረብኝ። አጥንቱኝ ብነሳ ውይ ባልሽ አላረሰሽም እንዴ በገል አረደልሽም እንዴ ብለሽ እኮ ትበይ ነበረ። በወፍር መከራ ብከሳ መከራ ለወፍርበት እንዴ ገና ነው እንዳው 2 ነው 3 በግ ነው የታረደው። አሁን ገና እስከ 5 10 ይታረዳል። ምን ትሆኑ? ምን ሸከመው? ምን ጨነቃችሁ? መድኃኒዓለም ልደፉኝ ነው። ዛሬ ነገር ብሎኛል። እያንዳንድሽ ነው እልክሻለሁ። ራለንሽ ጋይስ ወርቁን አያችሁት? ለውዱ ባለ የገዛውለት ለሱ ያልሆነ ነገር ይበጣጠስ። እጭ ለሱ ካልሆንኩ ለማለውን ነው ማሪ ምን እንደገዛውለት ስንት ብር እንደገዛው ታውቃላችሁ? ያለ መስቀል ማለት ነው። ሀብሉ ብቻ 6000 ብር ነው የዋሸሁት። 200 ነው 300 ብር መሰለኝ። ትንሽ ነው የዋሸሁት። ያው ብሎ 600 ነው 200 ነው 300 ብር ብቻ ነው የዋሸሁት። ማርያምን እዛው 6000 ድርሃም ነው ግን ሰርቄ ነው የገዛውለት። ከራሱ ሰርቄ ነው የገዛውት። ከራሱ ነው የሰረኩት እሱ ማለት ነው። ብር ጠፋኝ ሲል እኔ መቻይቸው እያልኩኝ እየሸመጠጥኩት